ረመዳን በሚሆንበት ጊዜ ደግሞ ይሄ የሰደቃ የመስጠት ሁኔታቸው ይጨምራል። ከንፋስ የፈጠኑ ነበሩ፣ በጣም ፈጣን ነበሩ ይባል ነበር። ጥሩን ነገር መናገር፣ ለሰዎች ዱዓ ማድረግ። ሰደቃ ሀብታችንን አይቀንስም። ባለን ነገር ሰደቃ መስጠትን እዚህ ረመዳን ላይ መለማመድ ይጠበቅብናል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ሙስሊም ተማሪዎች ሊግ የረመዳን ሲሪየስ ተከታታዮች በሙሉ በዛሬው ርዕሳችን ደግሞ ረመዳን እንደመሆኑ መጠን የሰደቃ መስጠትን ወይም ደግሞ ለሰዎች የሆነ ነገር የመስጠትን ትሩፋት ፈዳኢሎችን ረሱል ሰለላሁ ዐለይሂ ወሰለም ምን ያህል ከሰደቃ ጋር የነበራቸው ሁኔታን በደንብ እያነሳ ምንቀጥል ይሆናል። አብራችሁን ቆዩ። ብዙ ጊዜ ሰደቃ መስጠትን ወይም ደግሞ ለሰዎች ትንሽ ነገር ማበርከትን እንደ የሆነ ነገር ያጎላል ወይም ደግሞ የሆነ ነገር እስካገኝ የበለጠ ሀብት እስካገኝ የበለጠ እውቀት እስካገኝ የበለጠ የሆነ ነገር እስካገኝ ድረስ በሚል እናስጠብቃለን። ረሱል ሰለላሁ ዐለይሂ ወሰለም ግን እንደሱ አልነበሩም። ኢብኑ አባስ ረዲየላሁ ዐንሁ ምን ይላሉ? ረሱል ሰለላሁ ዐለይሂ ወሰለም እጅግ በጣም ሰደቃ የሚሰጡ ወይም ደግሞ እጅግ በጣም ጥሩ ሰው ወይም ደግሞ በሌላ መልኩ እጅግ በጣም ለሰዎች የሚሰጡ ለሰዎች ያላቸውን ነገር የሚሰጡ ረሱላችን እንደዛ ነበሩ ይላሉ። የበለጠ ደግሞ ረመዳን በሚሆንበት ጊዜ ደግሞ ይሄ የሰደቃ የመስጠት ሁኔታቸው ይጨምራል። ምን ማለት ነው? ረሱል ሰለላሁ ዐለይሂ ወሰለም ሀብት እያላቸው ምንም ነገር ባልነበራቸውም ሰዓት ከምናያቸው ቁሳቁስ ውጪ የሌላቸውም ሰዓት ላይ ይሄ የምናያቸው ለምሳሌ እውቀትን ማካፈል፣ በፈገግታ ሰዎችን ሰላም ማለትን የመሰሉ ነገሮችም እያላቸው ሁሌም ሰደቃ ይሰጡ ነበር። ረሱል ሰለላሁ ዐለይሂ ወሰለም በሰደቃ ጉዳይ በተለይ ረመዳን ላይ ከንፋስ የፈጠኑ ነበሩ፣ በጣም ፈጣን ነበሩ ይባል ነበር። ለሰደቃ በጣም ይሽቀዳደሙ ነበረ። ሰሃቦቹንም ካያችሁ የረሱል ሰለላሁ ዐለይሂ ወሰለም ሰሃቦችም ኻሊፋዎቹም ለመስጠት ሲሆን ምንም እጃቸው የሚይዛቸው ነገር አልነበረም። ይሄ የምንለው ግን ሀብት ስለነበራቸው ወይም ደግሞ ትልቅ የሆነ የሀብት ማማሊ መኖራቸው አይደለም። የሀብት ሁኔታ ሳይሆን የልብ ሁኔታ ነው ይላሉ። ለሰዎች ጥሩ ነገር የማድረግ ወይም ሰደቃ የመስጠት ነገር የሀብት ሳይሆን የልብ ሁኔታ ነው ይላሉ። እና ረሱል ሰለላሁ ዐለይሂ ወሰለም ሀብትም እያላቸው ድህነት ላይ በነበሩበት ሰዓት ቤታቸው ላይ ቴምርና ውሃ ብቻ ለ3 ወር በነበረበት ጊዜ እያለ ራሱ ይሰጡ ነበር ማለት ነው። በረመዳን ደግሞ ሁሉም ስራዎቻችን የምንሰራቸው እያንዳንዱ ኢባዳዎች በብዙ ሺህ እጥፍ እየተባዙ የሚመዘገቡበት ጊዜ ነው እና ባለን ነገር ሰደቃ መስጠትን እዚህ ረመዳን ላይ መለማመድ ይጠበቅብናል ማለት ነው። ምክንያቱም የቀሩትን 11 ወራትን በዚሁ የሰደቃ ሁኔታችን እየጨመረ የሚሄደው በረመዳን ላይ የምናሳየው ሁኔታ ይወስነዋል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ከንፋስ የፈጠኑ ነበር ብለን ነበር አይደል? ሰደቃ በመስጠት ጉዳይ ላይ በተለይ ረመዳን ላይ ከንፋስ የፈጠኑ ነበሩ። ለምን? ረሱል ሰለላሁ ዐለይሂ ወሰለም ምን የሚለውን ነገር በደንብ ተገንዝበዋል። ሰደቃ ሀብታችንን አይቀንስም። እንደውም ለአኺራችን የሆነ ስንቅ ነው የምናስቀምጠው። ለሰዎች እዚህ አንድ ነገር በሰጠን አንድ ነገር ባበረከትን ቁጥር አኺራ ላይ ወይም ደግሞ የመጨረሻው ቀን ላይ ብዙ አጅሮች ይኖሩናል። ወይም ደግሞ ማንጠብቃቸው አላህ አባስቶ እጥፍ አድርጎ የሚያስቀምጡልን ነገሮች ይኖራሉ። ለወደፊታችን ለፊውቸር እንደማስቀምጥ ነው ሰደቃን መቁጠር ያለብን። በተለይ ደግሞ ከገንዘብ ጋር ሰደቃ ማያያዝ የበለጠ ሰደቃ ላይ ያለን ሁኔታ እንዲቀንስ ያደርጋል። ምክንያቱም ሀብት እስከሌለ ድረስ ወይም ትልቅ የሆነ ገንዘብ ትልቅ የሆነ ነገር ከሌለን እንዴት እንሰጣለን? ከኛም ላይ እኮ እንትን ይላል የሚሉ ሰዎች አሉና ያለንን ነገር በተቻለ አቅም ለሰዎች ማካፈል፣ የሌለንም ነገርም ቢሆን የሌለን ነገር ብለን ብናስብም ገንዘቡን ግን በሌላ መልኩ ሰደቃ በገንዘብ ብቻ የሚለካ ነገር አይደለም። ሰዎችን ሰላም ስንል ፈገግታ ማሳየት፣ ጥሩን ነገር መናገር፣ ለሰዎች ዱዓ ማድረግ በተለይ ረመዳን ላይ የበለጠ አጀር የሚያስገኝ ነገር ነው። የሰዎችን ሀዘን ተረድቶ ሀዘናቸውን ለመቀነስ ማጽናናትም እንደ ሰደቃ ይቆጠራልና ትልቅን ነገር መያዝ ወይም ደግሞ ብዙ ነገር እንደ ሀብት መያዙ ሰደቃ ለመስጠት የሚያነሳሳን ነገር መሆን አይጠበቅበትም። ያለችን ነገር መስጠት ይጠበቅብናል ማለት ነው። እውቀት ቢኖረን እውቀትን የማካፈልም ሁኔታ እንደ ሰደቃ ይቆጠራል ማለት ነው። ምክንያቱም ለአላህ ሱብሃነሁ ወተዓላ አስበን ኢኽላስን በመጨመር አላህን በማሰብ ሰደቃ በሰጠን ቁጥር ለአኺራችን ስንቅ እያስቀመጥን መሆኑን ሁሌም ልናስበው ይገባል ማለት ነው። በዚህ ሁኔታ ረመዳናችንን እንድናሳልፍ መልእክት እናስተላልፋለን ማለት ነው። የቀሩንን ረመዳን ጊዜያት በተቻለን አቅም ያለን ነገር በመስጠት ሰዎችን በቴምርና በውሃን በማስፈጠርም ሊሆን ይችላል።
ያለችንን ነገር በፈገግታ ሰው ሰላም ማለት ጥሩ ንግግር በመናገር ባለን ሁኔታ ግን ለሰዎች የበለጠ ማበርከት ይኖርብናል። ረሱል ሰለላሁ ዐለይሂ ወሰለም እንደ ንፋስ የፈጠኑበት ሰደቃ ከሆነ እኛ እንዴት መፍጠን እንዳለብን እያሰብን ረመዳናችንን እንድናሳልፍ አሳስባለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።